ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ጀምሮ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድር ባዶ ነበረች፣ አንዳችም አልነበረባትም። ጨለማ በጥልቁ ላይ ነበረ፣ የእግዚአብሔርም መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። አባት ሆይ በጌታ በኢየሱስ ስም ዛሬ እንጸልያለን። በዚህ ቃል መሰረት በጌታ በኢየሱስ ስም በእግዚአብሔር ፊት ልዩነትን በሚፈጥር በእርሱ መንፈስ ፊት ሆነን በኃይል እንጸልያለን። ይህንን ቃል እንደ እግዚአብሔር ቃል መጸለይ ስላለብን ይህንን ቃል አንብቤ ጀምሬያለሁ። በእያንዳንዳችን ሕይወት ላይ የትኛውም የጨለማ ኃይል፣ የጨለማ ኪዳን፣ የጨለማ መንፈስ በኢየሱስ ስም ስፍራ እንዲለቅ ዛሬ በኃይል እጸልያለሁ። በእያንዳንዳችን ሕይወት ላይ የእግዚአብሔር ክንድ ይገለጥ፣ በሙላት የእግዚአብሔር እጅ ይገለጥ። ፈጽሞ በኢየሱስ ስም ከላያችን ላይ ድግግሞሽ ይነሳ። የጠላት ቀስት፣ የጠላት ኃይል በጌታ በኢየሱስ ስም በሙላት እንዲነቀል እኔ ዛሬ እጸልያለሁ። ብርሃንንና ጨለማን እንደለየ እግዚአብሔር ሕይወታችሁ ላይ ተመሳስሎ የተቀመጠ በጌታ በኢየሱስ ስም ሕይወታችሁ ላይ ጨለማንም ብርሃንንም መለየት እስኪያቅታችሁ ድረስ አንድ ላይ እየኖራችሁ ያላችሁ፣ ከበሽታችሁ ጋር ተስማምታችሁ፣ ከድህነታችሁ ጋር ተስማምታችሁ፣ ከጭንገፋ ጋር ተስማምታችሁ፣ እንዲሁም ከሐዘን ጋር ከዲፕሬሽን ጋር ተስማምታችሁ እየኖራችሁ ያላችሁ ሰዎች እኔ ዛሬ ጸልያለሁ። ከመጣው ከእግዚአብሔር ብርሃን የተነሳ ጨለማው ስፍራ ይለቃል። እግዚአብሔር ብርሃንን እንጂ የፈጠረው ጨለማን ባንተ ሕይወት ላይ አልፈጠረም። የጨለማን መኖር እግዚአብሔር ቆርጦ ዛሬ ይጥላል። የበሽታን ኃይል እግዚአብሔር ቆርጦ ይጥላል። ከየትኛውም ከበሽታ ጋር ከጨለማ ጋር የሚያኖር ክፉ ኃይል ዛሬ በጌታ በኢየሱስ ስም ከቤታችሁ ላይ ይነቀላል። በጌታ በኢየሱስ ስም በኃይል እንጸልያለን። ከቤታችሁ ላይ ይነቀላል፣ ከኑሯችሁ ላይ ይነቀላል። አየሩ ላይ በኢየሱስ ስም እያንዣበበ ያለ ደም ጠጪ መንፈስ ብዙዎቻቸውን ደግሞ ክፉ መንገድ ውስጥ እየከተተ ያለ መስዋዕት የለመደ የእንስሳትን ደም የለመደ የሰዎችን ደም የለመደ በጌታ በኢየሱስ ስም ይሄ አውሬ ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም ከምድሪቷ ላይ እንዲገለበጥ እኛ እንጸልያለን። ከስራችን ላይ ከልጆቻችን ፊውቸር ላይ የወደፊት ተስፋ ላይ የወደፊት ሕይወት ላይ በጌታ በኢየሱስ ስም ይሄንን የጨለማን ኃይል እንነቅላለን። አምላካችን ሆይ በጌታ በኢየሱስ ስምና ሥልጣን ከየትኛውም የጨለማ ኃይል ከየትኛውም የመናፍስት ጉልበት ትውልድህን እንድታስመለጥ ዛሬ እንጸልያለን። በጌታ በኢየሱስ ስም ዲያብሎስን ተቃወሙት ከናንተ ይሸሻል እንደሚል እግዚአብሔር አባት ሆይ አጥብቀን የዲያብሎስን አሰራር፣ የዲያብሎስን ኃይል፣ የዲያብሎስን መገለጥ በጌታ በኢየሱስ ስም እንቃወማለን። ከሕይወታችን ላይ እንቃወማለን። ከሥራችን ላይ እንቃወማለን። በማስተዋል እንደ እግዚአብሔር ቃል አስቀድመን ስንገባ እንዳነበብነው እንደ እግዚአብሔር ቃል በጌታ በኢየሱስ ስም ይሄንን የዲያብሎስን አሰራር ከሕይወታችን ላይ እንገለብጠዋለን። ከሥራችን ላይ እንገለብጠዋለን። ከጤናችን ላይ እንገለብጠዋለን። የረጅም ርቀት ሐሳብ ይዞ የመጣ ብዙ ርቀት እጓዛለሁ፣ ሕይወታቸውን እቆጣጠራለሁ ብሎ ተማምሎ የወጣ ኪዳኑን አድሶ የወጣ በዚህ የግንቦት ወር ላይ የዓመታትን ዕቅድ ይዞ የወጣ በጌታ በኢየሱስ ስም የተገበረለት የተሰዋለት በኢየሱስ ስም ከዚህ ሰዓት ጀምሮ ከአየሩ ላይ እንገለብጠዋለን። ከምድሪቷ ላይ እንገለብጠዋለን። በጌታ በኢየሱስ ስም ከልጆቻችሁ ላይ እንገለብጠዋለን። ከሕይወታችን ላይ እንገለብጠዋለን። አባት ሆይ ማስመለጥ የምትችል አንተ ነህ። እግዚአብሔር አባት ሆይ በእኛ እንዋጋለን፣ ድሉ ግን ያንተ ነው፣ ያምላካችን ነው። ድሉ የማን ነው? ያምላካችን ነው። ድልን የሚሰጥ የድል ባለቤት የእግዚአብሔር የራሱ የክንዱ ነውና የእግዚአብሔር እጅ ሆይ ተነስ፣ ጠላቶችም
ኃይልህን ልበስ እንደሚል እግዚአብሔር ይነሳ ጠላቶችም ይበተኑ ይላል እግዚአብሔር ቃል። አባት ሆይ ባስጨነቁ በከበቡ ነፍሳችን እጅግ በጣም ውጥረት ውስጥ በከተቱ በጠላቶቻችን ላይ እንድትሰለጥን ስንል ዛሬ እንጠራለን። እኛ ላይ በከበቡን ጉልበት ባሳጡን ሕይወታችን ጨለማ ውስጥ በከተቱን በክፉ መናፍስቶች ላይ አንተ እንድትገለጥ ዛሬ እኔ ጸልያለሁ። በጌታ በኢየሱስ ስም ራሳቸውን ጠልተው ስራቸውን ጠልተው ሞታቸውን በሚናፍቁ ሰዎች ላይ በሰለጠኑ በእነዚያ መናፍስቶች ላይ አንተ እንድትገለጥ ዛሬ እጸልያለሁ። ተስፋ የለንም ከዚህ በኋላ ሟች ነን ባሉ ሰዎች ላይ እግዚአብሔር ሆይ ያንን እንዲናገሩ ተጽዕኖ ውስጥ የከተቱ ክፉ መናፍስቶች ናቸውና እነዚህን ሰዎች ከክፉ መናፍስቶች ኃይል የሚያስመልጥ ያንተ የኃይል መገለጥ ያንተ የእጅ ብርታት በእነዚህ ሰዎች ላይ እንዲገለጥ እኔ ዛሬ ጸልያለሁ። ከጨለማ ውስጥ የሚያስመልጥ ወደ ብርሃን ዓለም የሚያወጣ ከክፉ መናፍስቶች ተጽዕኖ ነፃ የሚያወጣ የእግዚአብሔር እጅ በጌታ በኢየሱስ ስም በቅዱሳን ሕይወት ላይ ይምጣ። ከኔ ጋር አብረው በሚጸልዩ እግዚአብሔር አባት ሆይ ልባቸውንም ጉልበታቸውንም አእምሯቸውንም በፊት ባስገዙ በእነዚህ ቅዱሳን ላይ ያንተ እጅ በሙላት እንዲገለጥ በጌታ በኢየሱስ ስም ጸልያለሁ። የግንቦት ወር አዋጅ ተገለበጠ። የሞት አዋጅ ተገለበጠ። የኪሳራ አዋጅ ተገለበጠ። የጭንገፋ አዋጅ ተገለበጠ። እንዳትወልዱ እናንተ ላይ የወጣ አዋጅ ተገለበጠ። እናንተ ላይ ሊሰለጥኑ በሚፈልጉ በክፎች ላይ እናንተ እንድትሰለጥኑ እግዚአብሔር አዋጁን ገለበጠው። እናንተ እንድትሞቱ አዋጅ ባወጡ በጠላቶቻችሁ ላይ እግዚአብሔር አዋጃቸው እንዳይጸና እናንተ ነገሮቹ እነሱ ላይ እንድትሰለጥኑ እግዚአብሔር አዋጁን ገለበጠው። እናንተ እንድትሞቱ በሚፈልጉ ሰዎች ፊት እናንተ እንድትሞቱ እንድትጠፉ በሚፈልጉ ጠላቶች ፊት እግዚአብሔር ግን በሕይወት ያኖራቸዋል። ሞታቸውን የእናንተን ሞት እነሱ ይሞታሉ። የእናንተን ውርደት ራሳቸው ይዋርዳሉ። የእናንተን ኪሳራ ራሳቸው ይከስራሉ። የእናንተን ውድቀት የሚፈልጉ ጠላቶቻቸው ይወድቃሉ። ጉድጓድ የሚምስ ጉድጓድን የሚቆፍር ራሱ ይገባበታል። በጌታ በኢየሱስ ስም አዎ እኔ ዛሬ ጸልያለሁ። በጠላቶቻችሁ ላይ የሚያሰለጥናችሁ፣ በጠላቶቻችሁ ላይ የበላይ የሚያደርጋችሁ፣ በጠላቶቻችሁ ላይ በኢየሱስ ስም ገናና የሚያደርጋችሁ የእግዚአብሔር እጅ በጌታ በኢየሱስ ስም በኃይል ተገለጠ። በጌታ በኢየሱስ ስም በኃይል ተገለጠ። ይሄ የኃይል ጸሎት ነው። የውጊያ ጸሎት ነው። የምስጋና ወይም የልመና ወይም ጌታ ሆይ እፈልጋለሁ የሚል ጸሎት አይደለም። ይህ ጸሎት ታጥቀን ቆመን በብርቱ ውጊያ በእግዚአብሔር ፊት ሆነን ጠላቶቻችንን የምንቃወምበት ጸሎት ነው። ነቅታችሁ በኃይል ተጸልዩ። ነቅታችሁ በኃይል አብራችሁኝ ተዋጉ። ሕይወታችሁ ያምልጥ፣ ልጆቻችሁ ያምልጡ፣ ስራችሁ ያምልጥ፣ ቤታችሁ ያምልጥ፣ ቢዝነሳችሁ ያምልጥ፣ ዘመናችሁ ይውላችሁ ያምልጥ፣ ዘመናችሁ ያምልጥ። የሚመጣው ዘመን የጠላት መጠቀሚያ አይሆንም። ጠላት የሚሰለጥንበት አይሆንም። ክፎች በእናንተ ላይ የሚሰለጥኑበት ዘመን አይሆንም። እግዚአብሔር በሕይወታችሁ ላይ በሙላት ይገለጣል። በስራችሁ ላይ በሙላት ይገለጣል። በጤናችሁ ላይ በሙላት ይገለጣል። ከዚያስ እግዚአብሔር ያስመልጣችኋል። እግዚአብሔር ከክፎች እጅ ይናጠቃችኋል። እግዚአብሔር ከአመፀኞች እጅ ያስመልጣችኋል። ዛሬ ቀናችሁ ነው። ዛሬ በዚህ ምሽት እግዚአብሔር የድልን ቀን ያደርግላችኋል። የበረከትን ቀን ያደርግላችኋል። የክንውንን ቀን ያደርግላችኋል። የእግዚአብሔር እጅ በሕይወታችሁ ላይ ተገለጠች። እግዚአብሔር አባት ሆይ ዛሬ የሚያስመልጠው ከተሰዋ እግዚአብሔር ሆይ ደም ከቀረበለት በምርጫው አቀርበውለት ጥቁር በግ ነው የምፈልገው፣ ቀይ በግ ነው፣ ዥንጉርጉር ነው፣ እንደዚህ ነው ብሎ የቀረበለትን ደም ያ መስዋዕት የቀረበለት አውሬ በጌታ በኢየሱስ ስም ከትውልድ ላይ በኢየሱስ ስም እጁን እንዲያነሳ እኔ ዛሬ ጸልያለሁ። አውሬው ሞተ፣ እባቡ ሞተ። በጌታ በኢየሱስ ስም ሊያጨነግፍ የሚፈልገው ሕይወታቸውን ሊያጠፋ የሚፈልገው በኢየሱስ ስም በልጆቻቸው ላይ ተማማለ። በኢየሱስ ስም በጤናቸው ላይ ተማማለ። በኢየሱስ ስም
ስም በስራቸው ላይ ተማማለ፣ በሕይወታቸው ላይ ተማማለ። እግዚአብሔር አምላክ ገለበጠው። የሰማይ ቅዱስ እግዚአብሔር በሕይወታቸው ላይ ተገለጠ፣ በዘመናቸው ላይ ተገለጠ፣ በሕይወታቸው ላይ ተገለጠ፣ በኑሯቸው ላይ ተገለጠ። እግዚአብሔር አምላክ በዚህ ወር ላይ በታቀደው እቅድ ውስጥ እንዳይገቡ አድርጎ ወጥመዱን እግዚአብሔር ሰብሮ አስመለጣቸው። ወጥመድ ተሰበረ፣ እኛም አመለጥን። ወጥመድ ተሰበረ፣ እኛም አመለጥን። የትኛውም የጠላት ሐሳብ፣ የትኛውም የጠላት እቅድ፣ የትኛውም የጠላት ፕሮጀክት በእናንተ ላይ በኢየሱስ ስም ተፈጻሚ አይሆንም፣ ተፈጻሚነትን አያገኝም። ከሰረ። ከየትኛውም ጊዜ በላይ ሰይጣን ከሰረ። ከየትኛውም ጊዜ ሟርተኛ፣ ደብተራ፣ ደጋሚ ከሰረ። ለምን? ድል ከእግዚአብሔር ዘንድ ተሰጥቷቸዋል። ድል ከእግዚአብሔር ዘንድ ወደ እናንተ መጥቷል። ድል ከእግዚአብሔር ዘንድ አሸናፊነት በኢየሱስ ስም ቀዳሚ የሚያደርግ እግዚአብሔር ይህንን ወር በኢየሱስ ስም ጠላቶቻችሁ ሊሰለጥኑ በእናንተ ላይ ሊገለጡ ባሰቡበት በዚያ የሐሳባቸው መጠን ልክ እንዳይሳካላቸው አድርጎ እግዚአብሔር አዋረዳቸው። እግዚአብሔር የጠላትን ቀስት ሰበረልህ። እግዚአብሔር የጠላትን ቤት ላይ የተወረወረ ቀስት ተሰበረ በኢየሱስ ስም። ድንገት ባንተ ሕይወት ላይ የተወረወረ የበሽታ ቀስት ተሰበረ። የኪሳራ ቀስት ተሰበረ በጌታ በኢየሱስ ስም። ኢላማ ተደርጎ ሕይወት ላይ ተነጣጥሮ አንተን ሊያሳዝን፣ ቤትህን ሊያሳዝን፣ ሕይወታችሁን ሊያስከፋ የፈለገ በኢየሱስ ስም የጠላት እጅ ከቤታችሁ ተነስተዋል። በጌታ በኢየሱስ ስም ተነስተዋል። እግዚአብሔር አባት ሆይ በዚህ ሰዓት እግዚአብሔር በሕይወታችሁ ላይ ድልን ስለሰጣችሁ እግዚአብሔርን አመስግኑ። እግዚአብሔር አምላክ በኢየሱስ ስም ከጨለማ ወደሚደነቅ ብርሃን አውጥቷችኋል። ከየትኛውም የመናፍስት ጥቃት፣ ከየትኛውም የክፎች ሐሳብ፣ ከየትኛውም ከረጋሚ፣ ከደብተራ፣ ከደጋሚ መናፍስቶች እግዚአብሔር አስመልጧችኋል። ድል ያለው በክርስቶስ ኢየሱስ ውስጥ ነው። የደሙ ኃይል የፈሰሰው ላንቺ ነው። የደሙ ኃይል የፈሰሰው ላንተ ነው። አንተ አስፈሪ እንጂ አንተ ፈርተ የምትኖርበት ዘመን አይደለም። አንተ አስደንግጠ እንጂ መንፈስ ዓለም ላይ ደንግጠ የምትኖርበት አይደለም። መናፍስቶች አንተን ሲያዩ ለቀው ይሄዳሉ። ክፎች አንተን ሲያዩ ከዚህ በኋላ ስፍራ ይለቃሉ። አንቺን ሲያዩ በጌታ በኢየሱስ ስም እንኳን ነገርሽን መያዝ አይደለም አንቺ የገባሽባቸው ቦታዎች ሁሉ ከዚህ በኋላ የተያዘ ነገር ለቀው ይሄዳሉ። የዘመዳቸውን የዘመዶችሽን ሆነ የልጆችሽን ሆነ በኢየሱስም የጓደኛሽንም ጭምር መናፍስቶች ለቀው ይሄዳሉ። እንኳን ያንቺን ሊይዙ፣ እንኳን ያንተን ሊይዙ እግዚአብሔር አምላክ ሞገስ ሰጠ። እግዚአብሔር ድልን ሰጠ። እግዚአብሔር አሸናፊነትን ሰጠ። እግዚአብሔር ከዚህ ሰዓት ጀምሮ የጠላቶቻችሁን ቀስት፣ የጠላቶቻችሁን ክርን ሰብሯል። ክርናቸውን ሰብሯል። እግዚአብሔር አደቀቃቸው። እግዚአብሔር ባዶዋቸውን አስቀራቸው። እግዚአብሔር ማንነታቸውን ከንቱ አደረገባቸው። ሐሳባቸው መና ሆነ። በኢየሱስ ስም የልባቸው ፍላጎት ከንቱ ሆነባቸው። ጌታ ቀደመ። መንፈስ ቅዱስ ቀደመላችሁ። የእግዚአብሔር መንፈስ በድል በእናንተ ላይ ተገለጠ። እግዚአብሔር ክብሩን ይውሰድ። እግዚአብሔር ክብሩን ይውሰድ። አሸናፊ ነኝ፣ ከአሸናፊዎች እበልጣለሁ። በግንቦት ወር ላይ የታወጀ አዋጅ፣ በግንቦት ወር ላይ በእናንተ ላይ የወጣ ዕቅድ፣ በግንቦት ወር ላይ በእናንተ ላይ የተሰዋ፣ በግንቦት ወር ላይ የተመለከ ይሄ ክፉ መናፍስቶችን ያንቀሳቀሰ አውሬ በጌታ በኢየሱስ ስም ተገለበጠ። በጌታ በኢየሱስ ስም ተገለበጠ። እናንተ ላይ ሊሰለጥኑ በሚፈልጉ በክፎች ላይ እናንተ እንድትሰለጥኑ እግዚአብሔር አዋጁን ገለበጠው። እግዚአብሔር አዋጁን ገለበጠው። እናንተ እንድትከስሩ፣ እናንተ ቤታችሁ ድሃ እንዲሆን፣ እናንተ ሕይወታችሁን እንድታጡ፣ እንድትሞቱ፣ በኢየሱስ ስም እንዳትወልዱ፣ እንድትከስሩ እግዚአብሔር ምስክሬ ነው። በእናንተ ላይ የተማማለ በእናንተ ላይ አዋጅን ያወጀ በጌታ በኢየሱስ ስም ሊሰለጥንባችሁ የሚፈልገው ያ አውሬ እናንተ እንድትሰለጥኑበት፣ እናንተ እንድትገዙት፣ እናንተ ነገሩን እንድታበላሹበት እናንተን እግዚአብሔር እናንተን በጠላቶቻችሁ ላይ አነገሰ። አዋጁን ገልብጦላችኋል። በእናንተ ላይ እንዲሆን የፈለገውን አንድ ባንድ እሱ ዋጋ ይከፍልበታል። አንድ በአንድ
ጠላት ዋጋ ይከፍልበታል። እግዚአብሔር አዋጁን ገልብጦታል። ድል ተሰጣችሁ፣ መርገም ተሰበረ፣ ጭንገፋ ለቋችሁ ሄደ፣ የሞት ኃይል ለቋችሁ ሄደ። በጌታ በኢየሱስ ስም በበሽታ በእናንተ ላይ የወጣ በጌታ በኢየሱስ ስም ዛሬ ተገለበጠ። በኢየሱስ ስም ዛሬ ተገለበጠ። ሕይወታችሁ አመለጠ፣ ስራችሁ አመለጠ፣ ሕይወታችሁ አመለጠ፣ ጤናችሁ አመለጠ፣ ቤታችሁ አመለጠ። በጌታ በኢየሱስ ስም ከየትኛውም የመናፍስት ጥቃት የእናንተ የሆነ ነገር በሙሉ ከእግዚአብሔር እጅ የተነሳ አመለጠ። እኔ ላይ አይሰለጥንም፣ እኔ ላይ ብቃት የለውም፣ እኔ ላይ ብርታት የለውም፣ እኔ ላይ ችሎታ የለውም። እኔ በእግዚአብሔር ልጅ በክርስቶስ ኢየሱስ ደም አምልጫለሁ፣ 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 አምልጫለሁ። ቤቴ አመለጠ፣ ስራዬ አመለጠ፣ ባለቤቴ አመለጠች፣ የባለቤቴ ዘመድ አመለጡ። በጌታ በኢየሱስ ስም የኔ ቤተሰቦች እናቴ አባቴ አመለጡ። ተናገር፣ አመለጡ። ልጆቼ፣ ሴት ልጄ፣ ወንድ ልጄ አመለጠ። ቢዝነሴ፣ ስራዬ፣ ጤናዬ አመለጠ። መንገዴ አመለጠ። እግዚአብሔር አምላክ የኔን ሲስተም፣ ስራዬን፣ ፕሮሰሴን ኤቭሪቲንግ እግዚአብሔር ጠበቀልኝ። ጠላት ያሰበው ነገር ሁሉ ከሸፈበት። እግዚአብሔር በድል ያንቀሳቀሰኛል። እግዚአብሔር ሆይ ስላደረግከው መልካምነትና ቸርነት፣ ስለሰጠን ድል በዚህ ስፍራ ላይ ደግሞ በምስጋና ባንተ ፊት እንቀርባለን። እናመሰግናለን። አንተ ከኛ ጋር ስላለ ስለሰማህን፣ በየትኛውም ቦታ ላይ እግዚአብሔር አባት ሆይ ውድቀትን ከቤታችን ላይ ስለመታ እናመሰግናለን። የትኛውንም ጭንገፋ ከቤታችን ላይ ስላራገፍከው እናመሰግናለን። መንፈስ ቅዱስ ሆይ ስለሰጠን አዲስ ሕይወት ክብር ላንተ ይሁንልን። እናከብረሃለን። መንፈስ ቅዱስ በየትኛውም ስፍራ ላንተ ዕውቅና እንሰጣለን። ይህንን ጸሎት እየጸለይን በየትኛውም አይነት ሁኔታ ያላችሁ ሰዎች ለምስጋና ለድል መቆም ይሆንላችኋል። ጌታ አባት ሆይ በኃይል እንጸልያለን። በኢየሱስ ስም ታድሶ ይሁንልን። እንደገና መለወጥ ይሁንልን። እንደገና መጽናት ይሁንልን። እንደገና መቆም ይሁንልን። በኃይል ነገሮቻችን ይቀየሩ። በኃይል ነገራችን ይሰራ። እግዚአብሔር ሆይ መታደስ ይሁንልን። ጌታ ቅዱስ እግዚአብሔር ሆይ በፊትህ እንንበረከካለን። አሁንም ደጋግመን ባንተ ፊት እንሆናለን። ኃይላችን ይታደስ፣ ጉልበታችን ይታደስ፣ የጸሎት አቅማችን ይመለስ። በጌታ በኢየሱስ ስም ከአሸናፊዎች በላይ ማድረግ የሚችል ያንተ ኃይል፣ ያንተ አቅም፣ ያንተ ብርታት በእኛ ላይ ይገለጥ። በሕይወታችን ላይ ይገለጥ። በሥራችን ላይ ይገለጥ። በመውጣት መግባታችን ላይ ይገለጥ። መንፈስ ቅዱስ ዛሬ የጉልበት ታድሶ፣ የልብ ታድሶ፣ የአእምሮ መታደስ በላያችን ላይ እንዲለቀቅ በጌታ በኢየሱስ ስም ብለን እንለምንሃለን። ጌታ ሆይ በኢየሱስ ስም አትለፈን፣ አትለፈን። ሳትለውጠን እንደ ሌላ ሰው አድርገን ሳትቀይረን ማንነታችን ሳይነካ እግዚአብሔር ሆይ አትለፈን። መንፈስ ቅዱስ ባንተ ፊት ሆነናል። ከዚህ ሰዓት ጀምሮ በእያንዳንዱ ነገራችን ላይ ጣልቃ ግባ። በእያንዳንዱ የሕይወታችን ክፍል ላይ አንተ እለፍ። አንተ ኃይልን ግለጥ። ማዳንን አሳየን። ክብርህን አሳየን። እግዚአብሔር ሆይ እንደማንችል እየነገርነ ያንተን መቻል ግን በእኛ ላይ እንጠራለን። እኛ እንደማንችል እኛ አቅም እንደሌለን እያሳወቅን፣ ነገር ግን ያንተን ችሎታ ያንተን ብቃት በእኛ ላይ ደጋግመን እንጠራለን። ሕይወታችንን በኃይል ሙላው። በነገራችን ላይ አንተ ተገለጥ። በኑሯችን ላይ አንተ ተገለጥ። በስራችን ላይ አንተ ተገለጥ። በቤታችን ላይ አንተ ተገለጥ። በስራችን ላይ አንተ ተገለጥ። በኑሯችን ላይ አንተ ተገለጥ። መንፈስ ቅዱስ ደጋግሜ ጸልያለሁ፣ ደጋግሜ ጠይቃለሁ። በሕይወታችን ላይ ያንተ እጅ ይገለጥ። የማዳን ጉልበት በእኛ ላይ ይገለጥ። እግዚአብሔር ሆይ ክንድ በእኛ ላይ ይገለጥ። የማዳን እጅ በእኛ ላይ ይገለጥ። በጌታ በኢየሱስ ስም ብዬ ለምናለሁ። መንፈስ ቅዱስ ከዚህ ሰዓት ጀምሮ በኃይል ጠይቀሃለሁ። አንተ በእኛ ላይ ተገለጥ። አንተ በእኛ ላይ ተገለጥ። አንተ በእኛ ላይ ተገለጥ። ሕይወታችን ይቀየር። ሥራችን ይቀየር። ነገራችን ይለወጥ። በኢየሱስ ስም ብዬ ለምናለሁ። አባት ሆይ ከእንግዲህ ወዲህ በኢየሱስ ስም በእኛ ላይ የትኛውም አይነት የጠላት ፍላጻ፣ የጠላት ምሽግ፣ የጠላት
እግዚአብሔር አባት ሆይ እቅድ እንዲፈርስ ዛሬ ጸልያለሁ። ኃይላችንን ያደከመ በኢየሱስ ስም በእኛ ላይ የተመከረ ምክር፣ በኢየሱስ ስም በቤታችን ላይ የተመከረ ምክር፣ በሕይወታችን ላይ የተመከረ ምክር፣ በጸሎታችን ስፍራ ላይ የተመከረ የጠላት ምክር በጌታ በኢየሱስ ስም ከዚህ ምሽት ጀምሮ ተገለበጠ። ለጸሎት በዚህ ስፍራ ባለን በእያንዳንዳችን ሕይወት ላይ የትኛውም የጠላት ምሽግ፣ የትኛውም የጠላት ኃይል፣ የትኛውም የክፉ መናፍስት አሰራር በጌታ በኢየሱስ ስም ተገለበጠ። ጸሎታችንን ለቆ ሄደ። ስራችንን ለቆ ሄደ። የእኛን ሐሳብ ለቆ ሄደ። በጌታ በኢየሱስ ስም ጉልበታችንን እየበዘበዘ ያለ እየበላ ያለ የእግዚአብሔር ቃል ሲናገር የእግዚአብሔር መንፈስ ባለበት በዚያ አርነት አለ ይላል። መንፈስ ቅዱስ ካለ አርነት አለ፣ መፈታት አለ፣ ነፃነት አለ። በዚህ ስፍራ ላይ የእግዚአብሔር መንፈስ ያለ ገደብ እየተንቀሳቀሰ ስለሆነ በእያንዳንዳችሁ ሕይወት ላይ የእግዚአብሔር መንፈስ በሙላት በእናንተ ላይ ይገለጣል። ሕይወታችሁ ይነካል፣ ሰውነታችሁ ይነካል፣ አእምሯችሁ ይነካል፣ ጤናችሁ ይነካል፣ ቤታችሁ ይነካል። የእግዚአብሔር ኃይል ያለ ገደብ ያለ እንከን በእናንተ ሕይወት ላይ በሙላት መገለጥ ይጀምራል። እውነቴን ነው የምላችሁ፣ አትከስሩም። እዚህ ስፍራ ላይ ታተርፉበታላችሁ፣ አትጎሉም። በሙላት ደግሞ እግዚአብሔር ሕይወታችሁን ይለውጠዋል። ታሪካችሁን እንደገና ይቀይረዋል። ስማችሁን እንደገና ይቀይራል። ማንነታችሁን እንደገና ይቀይራል። እግዚአብሔር በእናንተ ላይ የታወጀውን ምክር፣ በእናንተ ላይ የታወጀውን አዋጅ፣ በእናንተ ላይ የወጣውን እያንዳንዱን ነገር እግዚአብሔር ይገለብጥላችኋል። አባታችሁ መልካምን ነገር አደረገ። አባታችሁ በጎን ነገር በላያችሁ ላይ ገለጠላችሁ። ተአምራት በላያችሁ ላይ ሆነ። እግዚአብሔር እጁን ዘረጋላችሁ። እግዚአብሔር በላያችሁ ላይ መጣ። እግዚአብሔር በስራችሁ ላይ መጣ። እግዚአብሔር በኑሯችሁ ላይ መጣ። እግዚአብሔር የእናንተ በሆነ ነገር ላይ መጣ። በኢየሱስ ስም እናንተ ባልቻላችሁበት ጉዳይ ላይ፣ እናንተ አቅም ባነሳችሁ ጉዳይ ላይ፣ እናንተ አልቻልንም ባላችሁት ጉዳይ ላይ የእግዚአብሔር እጅ ተገለጠላችሁ። እግዚአብሔር አባት ሆይ እጅህን ስለዘረጋ ሕዝብህን ስለነካ በኢየሱስ ስም አመሰግናለሁ። ዛሬ የእግዚአብሔር እጅ በላያችሁ ላይ ተገለጠ። መልካምነቱ በፊታችሁ ላይ መጣ። ጌታ ቀየረው። አዲስ ምዕራፍ ተከፈተ። መልካም ሆነላችሁ። እግዚአብሔር ቀደመላችሁ። ክብር ለጌታ ለኢየሱስ ይሁን። በመሻገር እንድትረዳን እጅ እንዲያሻግረን ካለን ሁኔታ ውስጥ ካለን ከተያዝንበት ከየትኛውም አይነት ችግር ውስጥ በጌታ በኢየሱስ ስም እንድታወጣን ስንል በኃይል እንጸልያለን። የሚያሻግረው ጉልበትህ በእኛ ላይ ይምጣ። የሚያበረታው ጉልበትህ በእኛ ላይ ይለቀቅ። አሻግረን አውጣን። ሞካሪዎች ሳይሆን ተሻጋሪዎች አድርገን። ቢዝነሳችን ተሻጋሪ ይሁን፣ ስራችን ተሻጋሪ ይሁን፣ ነገሮቻችን ተሻጋሪ ይሁኑ፣ ነገሮቻችን ተሻጋሪ ይሁኑ። እግዚአብሔር አባት ሆይ መሻገር በሕይወታችን ላይ ሆነ፣ በስራችን ላይ መሻገር ሆነ፣ በቤታችን መሻገር ሆነ፣ በኑሯችን ላይ መሻገር ሆነ። እግዚአብሔር ሆይ በእኛ ነገር ላይ አንተ ጣልቃ ስለገባ እናመሰግናለን። በሕይወታችን ላይ ጣልቃ ስለገባ እናመሰግናለን። አባት ሆይ ከዚህ ሰዓት ጀምሮ መሻገር ስለሆነልን፣ አልፎ መሄድ ስለሆነልን፣ መውጣት ስለሚሆንልን፣ በጉልበትህ ስለምትባርከን፣ በኃይልህ ስለምትባርከን በማላባሺ ዲግባ እግዚአብሔር ሆይ በጌታ በኢየሱስ ስም እግዚአብሔር አባት ሆይ እንደምንሻገር አምነ በፊትህ በኢየሱስ ስም እንጸልያለን። ዛሬ ማታ በእያንዳንዳችን ሕይወት ላይ መሻገር ይሁን። እግዚአብሔር ሆይ ቢዝነሳችን ተሻጋሪ ይሁን። ሕይወታችን ተሻጋሪ ይሁን። ገድቦ የያዘ በባህር የተከለለ በጌታ በኢየሱስ ስም አየሩን ሰንጥቀን እንድናልፍ የማይፈልግ አልፈን በሌላ ሀገር ላይ እንዲሳካልን የማይፈልግ ቪዛ የሚከለክል መንገድ ዘጊ፣ አየሩን የሚዘጋ ባህሩን የሚዘጋ መንገዶቻችን ላይ አጥር ያስቀመጠ እንዳንሻገር ወጀብ የሚያስነሳ ማዕበልን የሚያስነሳ ኢየሱስ ይሻገሩ ዘንድ ግድ ባላቸው ጊዜ እንዲሻገሩ በተንቀሳቀሱ ሰዓት
እኩለ ሌሊት ላይ በአራተኛው ምዕራፍ ማለትም 9 ሰዓት 10 ሰዓት ላይ ድቅድቅ ጨለማ በሆነ ሰዓት ማዕበልና ወጀብ ተነሳ። አስጨናቂ ጊዜ ሆነባቸው ሊሻገሩ በተነሱበት ሰዓት። ነገር ግን መከራው በረታባቸው፣ ጭንቀቱ በረታባቸው። ሊያመልጡ የማይችሉበት አይነት ሁኔታ ውስጥ ገቡ። ምክንያቱም መሻገራቸውን የጠላ መንፈስ አለ። ማለፋቸውን የጠላ ንፋስና ወጀብ አለ። ይውላችሁ ልትነሱ ልትሻገሩ በተነሳችሁ ጊዜ ማዕበሉን የሚያስነሳው መንፈስ ይሞታል። ወጀቡን የሚያስነሳው መንፈስ ይሞታል። እናንተ ዛሬ አልፋችሁ እንድትሻገሩ በጌታ በኢየሱስ ስም የሚረዳችሁን የሰማይን እጅ ከእግዚአብሔር መቀበል ይሆንላችኋል። ይውላችሁ አትሰጥሙ። ወደ ማዶ ትሻገራላችሁ። ወደ ቀጣዩ ምዕራፍ ትሻገራላችሁ። ወደ ቀጣዩ የቢዝነስ ዓለም ትሻገራላችሁ። ወደ ጤናችሁ ወዳለበት ትሻገራላችሁ። ዛሬ ከችግሮቻችሁ ተለይታችሁ እግዚአብሔር ወደሚወደው ወደዚያ ስፍራ ወደ መሻገር ይሆንላችኋል። የሚያሻግራችሁ እጅ በኢየሱስ ስም ይመጣል ወደ እናንተ። እግዚአብሔር አባቶች ስለረዳቸው ስለዚህ ሰዓት አመሰግናለሁ። ጉልበትህ ስለተለቀቀ፣ አቅምህ ስለተለቀቀ፣ ጸጋ በላያቸው ላይ በሙላት ስለመጣ አመሰግናለሁ። ከዚህ በፊት የምንጠራበትን ማንነት፣ ከዚህ በፊት የምንታወቅበትን መታወቂያ፣ ከዚህ በፊት የምንጠራበትን ስም እንድትለውጠው ያ ድሃው፣ ያቺ ድሃዋ፣ ያቺ በሽተኛዋ፣ ያቺ ችጋራሟ፣ ያቺ ነገር የሚጨነግፍባት ያ ሰው ነገሩ ሁሉ የሚበላሽበት ተብሎ ስም ይወጣልን ሆኖ የምንኖርበት ዘመን አበቃ። አሁን አንተ ትነካናለህ። አሁን አንተ ትጎበኛናለህ። አሁን አንተ ትለውጠናለህ። አሁን አንተ ታሪካችንን ትቀይረዋለህ። እንደ ሌላ ሰው፣ እንደ ሌላ ማንነት፣ እንደ ሌላ ኃይል እንዳለው ብርቱ እንደሆነ ሰው በኢየሱስ ስም ታሪካችንን ቀይረው፣ ኃይላችንን ቀይረው፣ ማንነታችንን ቀይረው፣ ቤታችንን ቀይረው፣ ያለንበትን ቤት ሁሉ ለውጥልን ጌታ ሆይ፣ ለውጥልን ጌታ ሆይ። በፊትህ ልንሆን መተን መልስን ይዘን እንሄዳለን። ስማችን በፊትህ ሆኖ እንደ ከዚህ በፊቱ ሰፈር ላይ እንደሚጠራው ስም አይደለም እግዚአብሔር ሲጠራ የሚጠራው። አንተ ብርቱ ኃያል ነው ሚለ፣ አንቺ ጀግና ሴት ነው ሚልሽ። እግዚአብሔር ሲመጣ እግዚአብሔር ሲጠራሽ እንደነሱ አይጠራሽም። አንቺ ደካማዋ አይልሽም። አንቺ የወደቅሽዋ አይልሽም። አንቺ ኃጢአተኛዋ አይልሽም። እግዚአብሔር በማንም ላይ አይፈርድም። እግዚአብሔር ፈራጅ አይደለም። እግዚአብሔር ያንቺን ኃጢአት፣ ያንቺን በሽታ፣ ያንቺን ድህነት፣ ያንቺን ችግር ከላይሽ ላይ መንቀል የሚፈልግ አምላክ እንጂ አንቺን በኃጢአትሽ የሚኮንን በችግርሽ ስም የሚሰጥ ባለሽ በዚያ በምትታወቂው መታወቂያሽ የሚያውቅሽ አምላክ አይደለም። እግዚአብሔር የሚጠራሽ ስም አለሽ። በቁልምጫ ስም የሚጠራ አምላክ አለሽ። በቁልምጫ ስም የሚጠራሽ አምላክ አለሽ። በቁልምጫ ስም ጠርቼሻለሁ እንዳለ አንተን የሚጠራ በቁልምጫ ስም ነው። ኢቭን ስምህን እግዚአብሔር ሲጠራ በቁልምጫ እንጂ እንዲሁ ዝም ብሎ እንደ ማንኛውም ሰው ሰፈር ላይ እንደሚጠራው እንደዚያውኛው ስም አትጠራም። እግዚአብሔር ሕይወትህን ለወጠው፣ ቤትህን ለወጠው፣ ስራህን ለወጠው። እግዚአብሔር ታሪክሽን ለወጠው። ልዑሉ ወደ ቤትሽ ገባ፣ ወደ ሕይወትሽ ገባ፣ ወደ ስራሽ ገባ፣ ወደ ጤናሽ ገባ፣ ወደ ኑሮሽ ገባ። ኢየሱስ ገባ። አንተ እግዚአብሔር ምስክሬ ነው፣ የጠበቅከው ሌላ ነው፣ ግን ካልጠበቅከው በረከት ጋር መገናኘት ሆኖልሃል። ካላሰብከው ክንውን ጋር መገናኘት ሆኖልሃል። እግዚአብሔር ካየልህ ካዘጋጀልህ በረከት ጋር በኢየሱስ ስም በዚህ ምሽት እግዚአብሔር እንዲህ ሲያገናኝ አያለው። ነገሮች እግዚአብሔር አምላክ በነገሮች ላይ ጣልቃ ገባ። በሕይወትህ ላይ ጣልቃ ገባ። ቤትህን እግዚአብሔር ለወጠው። ስራህን እግዚአብሔር ለወጠው። አገልግሎትህን እግዚአብሔር ለወጠው። ባለበት ስፍራ እንዳትቀር አድርጎ እግዚአብሔር
ተቀየረ። ማንነትህ ተለወጠ። ሕይወትህ ተለወጠ። ስራህ ተለወጠ። ቤትህ ተለወጠ። አገልግሎትህ ተለወጠ። በኢየሱስ ስም ቢዝነሳችሁ ተቀየረ። ከዚህ ምሽት ጀምሮ እግዚአብሔር ጣልቃ ገባላችሁ። ባላችሁበት ስፍራ ተደብቃችሁ አትቀሩም። ተሰውራችሁ አትቀሩም። እግዚአብሔር ከዚያ ከተደበቃችሁበት በአለቅት ንቃቃት በገደል መሸሸጊያ ውስጥ ካላችሁበት በጨለማ ካላችሁበት መውጣትን ያደርግላችኋል። መውጣትን ያደርግላችኋል። ወጣው 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 የምትሉበት ጊዜ ነው። እግዚአብሔር ለብዙ ሕዝብ በረከት ያደርጋችኋል። በረከት ያደርጋችኋል። ባላችሁበት ስፍራ ባላችሁበት በየትኛውም አይነት ቦታ እግዚአብሔር ለእናንተ ቅድሚያ ሲሰጣችሁ ያለው ቅድሚያ ሲሰጣችሁ አያለው። ነገሮቻችሁ ተቀየረ። ቤታችሁ ተቀየረ። እግዚአብሔር ጎበኛችሁ። እግዚአብሔር አሰበኝ። እግዚአብሔር ቤቴን ለወጠው። እግዚአብሔር መታሰብን አደረገልኝ ብላችሁ የምታወሩበት ምሽት ሆነላችሁ። ብላችሁ የምትናገሩበት ምሽት ሆነላችሁ። የእግዚአብሔር እጅ በላያችሁ ላይ ተገለጠ። መልካም የሆነው የሰማይ እጅ በላያችሁ ላይ ተገለጠላችሁ። ዛሬ እግዚአብሔር ጉብኝቱን በላያችሁ ላይ አድርጓል። ደስ ይበላችሁ። ባላችሁበት ስፍራ አትጠወልጉም፣ አትደርቁም፣ አትከስሩም። መንፈስ ቅዱስ በላያችሁ ላይ መልካም ሐሳቡን መልካም እጁን ዘርግቶላችኋል። እሰይ ደስ ይበላችሁ። እግዚአብሔር ረዳችሁ። እግዚአብሔር አገዛችሁ። እግዚአብሔር በጽድቅ አቆማችሁ። እግዚአብሔር ለክብር አቆማችሁ። በነገር ሁሉ መከናወን እድል ፋንታችሁ ሆኗል። በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ በነገር ሁሉ መውጣት ሆነላችሁ። ከዚያ ከማይመጥናችሁ ከጨለማው ዓለም መውጣት ሆነላችሁ። እጆች ይረዱኝ ዘንድ አቅም እንድትሆነኝ ብቃት እንድትሆነኝ ደጋግሜ እጠራለሁ። አንተ ስትረዳኝ ብቃትን አገኛለሁ። አንተ ስትረዳኝ ቀዳሚ እሆናለሁ። አንተ ስትረዳኝ ካዘገምኩበት እፈጥናለሁ። አንተ ስትረዳኝ በአራቱም አቅጣጫ ፍሬ ማፍራት ይሆንልኛል። በትዳሬ፣ በጤናዬ፣ በስራዬ፣ በኢየሱስ ስም በልጆቼ ሕይወት ላይ ፍሬያማ መሆን ይሆንልኛል። በቢዝነሴ፣ በፕሮጀክቶቼ፣ በማስበው ነገር ሁሉ ክንውን ይሆንልኛል። መባረክን ባርከኝ። እግዚአብሔር ሆይ ያንተ በረከት በውስጧ ሞት የለባትም። ያንተ በረከት በውስጧ ሐዘን የለባትም። ያንተ በረከት በውስጧ ሳይድ ኢፌክት የለም። ኔክስት ሞት ይሁን ምን አስቦ ይሁን እያንዳንዱ ሰው ሊያደርግ ያለውን ነገር ሲያደርግ በውስጡ መርዝን ቀብቶ ነው የሚሰጣችሁ። ቢኮዝ ሳይድ ኢፌክት አለው። የሆነን ነገር አስቦ ነው የሚያደርገው፣ ወይም የሆነን ነገር አቅዶ ነው። የሆነ ወጥመድ ውስጥ የሆነ ሰርክል ውስጥ እስክትገባላት ነው ነገሮችን ሊያደርግላችሁ የሚችለው። ሜቢ ሰው ሲያስብ ከብዙ በጥቂቱ ነው እግዚአብሔራዊ ልብን ይዞ የሚመጣው ወደ ሕይወታችሁ። እኔ ግን እነግራችኋለሁ እግዚአብሔር የሚሰጣችሁ በረከት ግን ፈጽሞ የማይጎልበት ምንም እንከን የሌለበት ምንም በውስጡ ኔጌቲቭ ነገር የሌለበት ሙሉ በሙሉ እግዚአብሔር ሊያሳርፍ የሚችለውን በረከት ነው ሊሰጥ የሚችለው። ይህንን በረከት በላይ ላይ እጠራለሁ። ይህንን እግዚአብሔርን ክንውን ሰው ሊሰጥ የማይችለውን በረከት ሰው ሊያደርግልህ የማይችለውን የሰማይን ክንውን እግዚአብሔር በሕይወትህ ላይ እንዲያደርግ እኔ ዛሬ ጸልያለሁ። በሕይወትሽ ላይ እንዲያደርግ እኔ ዛሬ ጸልያለሁ። በጌታ በኢየሱስ ስም ብዬ ጸለይኩኝ። ከዚህ ሰዓት ጀምሮ አብረውኝ ለሚጸልዩ በእግዚአብሔር ፊት ለሚተጉ በኢየሱስ ስምና ስልጣን መከናወንንና መባረክን በኢየሱስ ስም ተናገርኩኝ። የእግዚአብሔርን እጅ ኃይል ክንውን በኢየሱስ ስም ጠርቻለሁ። የእግዚአብሔርን በረከት በሕይወታችሁ ላይ ጠራለሁ። ተናገሩ። እግዚአብሔር የሚባርክ አምላክ ነው። አብርሃምን እግዚአብሔር እንደዚህ አለው። ኦሪት ዘፍጥረት ምዕራፍ 22 የእግዚአብሔር ቃል ሲናገር በእውነት በረከትን እባርክሃለሁ፣ በእውነት በረከትን እባርክሃለሁ፣ ዘርህንም እንደ ሰማይ ከዋክብትና
በባህር ዳር እንዳለ አሸዋ አበዛዋለሁ። ዘርህም የጠላቶችን ደጅ ይወርሳል። ሃሌሉያ! የእናንተ በረከት የማይቋረጥ ይሆናል። የእናንተ በረከት የማይጎል ይሆናል። የእናንተ በረከት ጠላቶቻችሁን ከዙሪያችሁ ላይ ማስወጣት ይጀምራል። ቴሪቶሪያችሁንም ማግዘፍ የሚችል የእናንተን ግዛት ማስፋት የሚችል የእግዚአብሔር በረከት ብቻ ነው። አያችሁ፣ እግዚአብሔር ሲመጣ ድንበር የለሽ ይሆናል በረከታችሁ። እግዚአብሔር ሕይወታችሁ ላይ ሲገለጥ፣ ቤታችሁ ላይ ሲገለጥ፣ ስራችሁ ላይ ሲገለጥ፣ ሜሬጃችሁ ላይ ሲገለጥ፣ ክንውናችሁ ዳርቻ ይሄ ድንበር የሌለው የእግዚአብሔር በረከት ወደ ሕይወታችሁ መምጣት ይጀምራል። ዛሬ በጌታ በኢየሱስ ስምና ስልጣን ከየትኛውም አይነት ሊሚቴሽን፣ ከየትኛውም አይነት ገደብ፣ ከየትኛውም አይነት ከማትፈልጉት ሕይወት ወጥታችሁ በኢየሱስ ስም እንደ ምድር አሸዋ እንደ ሰማይ ከዋክብት የምትበዙበትን የሰማይን በረከት በቤታችሁ ላይ ጠራለሁ፣ በኑሯችሁ ላይ ጠራለሁ፣ በስራችሁ ላይ ጠራለሁ፣ በእናንተ የሕይወት ስርዓት ላይ እጠራለሁ። እግዚአብሔር ቅዱሱ አምላካችን በስራ ላይ ነውና ስራውን ደግሞ ጥንቅቅ አድርጎ በእናንተ ሕይወት ላይ ይሰራል። ጌታ አባት ሆይ በጌታ በኢየሱስ ስም አምላኬ የሚናፍቁትን በረከት ወደ ሕይወታቸው እንድታመጣ፣ ወደ ስራቸው እንድታመጣ፣ ወደ ኑሯቸው እንድታመጣ፣ ወደ አገልግሎታቸው እንድታመጣ፣ ወደ ቤታቸው እንድታመጣ እኔ ዛሬ እጸልያለሁ። እግዚአብሔር ሆይ ከሚጠባበቁት ነገር ጋር ይገናኙ ዘንድ፣ በኢየሱስ ስም ይጨባበጡ ዘንድ እኔ ዛሬ እጸልያለሁ። መልካም እጅ በኢየሱስ ስም በእኛ ላይ ይገለጥ። ሕይወታችን በሙላት ይለወጥ። ስራችን በሙላት ይለወጥ። የእኛን ነገር እግዚአብሔር ሆይ እንድትነካው ከዚህ ሰዓት ጀምሮ በኃይል ጸልያለሁ። እግዚአብሔር ሆይ ገደብ የሌለው ድንበር የማይዘው ሰዎች ሊገድቡትና ሊያስቆሙት የማይችሉት የሰማይ በረከት በኢየሱስ ስም ካንተ ዘንድ ከአርያም ዘንድ ከእግዚአብሔር ከዙፋኑ እንዲለቀቅ እኔ ዛሬ ጸልያለሁ። ኃይል ይለቀቅ። ያንተ ኃይል ይለቀቅ። የማዳን ጉልበት ይለቀቅ። የእጆች ስራ በእኛ ላይ ይታዩ፣ ይገለጡ። እግዚአብሔር ሆይ እጅ ክንድ በኢየሱስ ስም ታጽናን። በበረከት አስበን። ኃይል በእኛ ላይ ይለቀቅ። መንፈስ በእኛ ላይ ይለቀቅ። ብርታት በእኛ ላይ ይገለጥ። የበረከት አቅም በእኛ ላይ ይገለጥ። መባረካችን ለኛ ጥቅም ሳይሆን ያንተ በረከት ያንተን ማንነት በእኛ ላይ ይገልጥ ዘንድ ባርከን። ስምህ በእኛ ላይ ይታወቅ ዘንድ ባርከን። ያንተ ማንነት የሰማይ ጠረን እግዚአብሔር እንደረዳን ይታወቅልን ዘንድ፣ እግዚአብሔር እንደለወጠን እንዘምርልህ ዘንድ፣ በአሕዛብ ፊት ምስክር ሆነን እንቆምልህ ዘንድ እግዚአብሔር ሆይ በሙላት ባርከን። ከአሕዛብ አናንስም። በኢየሱስ ስም ምድር ላይ ከሚኖሩ ዛሬ ታይተው ነገ ከሚጠፉ ከነሱ በኢየሱስ ስም የሚያንስን ሕይወት አንኖርም። ለምን? እግዚአብሔር በሰጠን ሕይወት እግዚአብሔር ከፍ ባለ የበረከት ኃይል እንድትባርከንና በረከት ደግሞ በአደባባይ እንዲወጣ ስምህ እንዲታወቅ ያንተ ሕይወት በእኛ ላይ በሙላት እንዲገለጥ ዛሬ በፊት እንበረከካለን። በአንተ ፊት እንጸልያለን። ሃሌሉያ። ጌታ አባት ሆይ ባርከን። መባረክን ኃይል ይገለጥ። ማዳን በእኛ ላይ ይገለጥ። የበረከት እጆች በእኛ ላይ ይገለጡ። ክንድ በእኛ ላይ ይገለጥ። እጆች በእኛ ላይ ይገለጡ። እግዚአብሔር ሆይ በጌታ በኢየሱስ ስም እንጸልያለን። ለአልቬርሜንቶ ክብር ላንተ ለኢየሱስ ክብር 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 ላንተ ይገባሃል። ጌታ ሆይ ላንተ ክብር ይገባሃል። ኢየሱስ ላንተ ክብር ይገባሃል። ኢየሱስ ሃሌሉያ። በሰዎችም በእግዚአብሔርም ፊት ሙሉ አድርጎ የሚያቆም የእግዚአብሔር በረከት በጌታ በኢየሱስ ስም በሙላት ይለቀቅ። እዚህ ሰዓት ጀምሮ በጌታ በኢየሱስ ስም በእናንተ ሕይወት ላይ ይህንን በረከት ጠርቻለሁ። በዚህ በረከት መከናወን ሆነላችሁ። በጌታ በኢየሱስ ስም በስራችሁ ላይ መከናወን ሆነላችሁ።
በኑሯችሁ ላይ፣ በትዳራችሁ ላይ፣ በጌታ በኢየሱስ ስም በምትሰሩት ሥራ ላይ የእግዚአብሔር በረከት፣ ከጠላት እጅ የሚናጠቅ የእግዚአብሔር በረከት፣ ከክፉዎች የሚያስጥል የእግዚአብሔር በረከት በእናንተ ሕይወት ላይ ዛሬ ተገለጠ። በእናንተ ሕይወት ላይ ዛሬ ተገለጠ። በኢየሱስ ስም ከወርዋሪዎች ክፉን ነገር ከሚያንቀሳቅሱባችሁ የእግዚአብሔር በረከት የመጋረድ አቅም አለው። በግራ በቀኝ ሲወድቁ ታያለ እንጂ ወደ አንተ አይጠጉም። ይሄ የእግዚአብሔር በረከት ነው። እግዚአብሔር ሲባረከ እግዚአብሔር ፕሮቴክሽኑን ያበዛልሃል። እግዚአብሔር ሲባረከ ከክፉዎች እንድትጠበቅ ያደርጋል። ከእግዚአብሔር ኃይል የተነሳ መከናወን በምድሪቷ ሁሉ ላይ መውጣት ይጀምራል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ይሙላባችሁ ይላል የእግዚአብሔር ቃል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ ይላል የእግዚአብሔር ቃል። ዛሬ በእግዚአብሔር በረከት የምትሞሉ እንጂ በኢየሱስ ስም በጭንቀት አትሞሉም፣ በውጥረት አትሞሉም፣ በችግር አትሞሉም፣ በሐዘን አትሞሉም። ለምን? የእግዚአብሔር በረከት በኢየሱስ ስም በሕይወታችሁ ሲሞላባችሁ አያለሁ። እግዚአብሔር በበረከቱ ሙሉ ሲያደርጋችሁ አያለሁ። ይሄ በረከት በሰዎች ሙሉ ሰው ሆናችሁ እንድትቆሙ ያደርጋችኋል። ጤናችሁ ሙሉ ሆኖ እንዲሆን ማድረግ የሚችል ጤናችሁ ሙሉ እንዲሆን፣ ስራችሁ ሙሉ እንዲሆን፣ ቢዝነሳችሁ ሙሉ እንዲሆን፣ ህይወታችሁ ሙሉ እንዲሆን፣ ጎዶሎ የሆነውን ህይወታችሁን፣ የማትፈልጉትን ህይወታችሁን፣ እግዚአብሔር ፊት መቆም የማትችሉበትን ያንን በሰው ፊት ድፍረት ያሳጣችሁን፣ ሞገስ አልባ ያደረጋችሁ እግዚአብሔር ምስክሬ ነው፣ የበረከት እጥረት ነው። የእግዚአብሔር በረከት ግን ባለጠጋ ታደርጋለች። የእግዚአብሔር በረከት በላያችሁ ላይ ዛሬ መጣ። የእግዚአብሔር የክንውን በረከት፣ የእግዚአብሔር ምንጮችን የምትከፍት በረከት፣ የእግዚአብሔር በረከት በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። አምላኬ እንደ ባለጠግነቱ መጠን በበረከት በክርስቶስ በረከት እኮ ነው፣ በሰማያዊው በረከት እኮ ነው ዛሬ ሊያሳርፋችሁ ወደ እናንተ መጣ። ሕይወታችሁን ሊቀይር ወደ እናንተ መጣ። አምላኬ ሆይ በጌታ በኢየሱስ ስም በዚህ ስፍራ ላይ እንጸልያለን። ማዳንን አሳየን፣ ክብርህን ግለጥልን። እግዚአብሔር ሆይ እጆች በእኛ ላይ ይዘርጉ፣ ታላቅ ክንውን በእኛ ላይ ይሁን። ያንተ ኃይል፣ ያንተ ታላቅነት፣ የባለጠግነትህ ጥግ በእኛ ላይ ይገለጥ ዘንድ እንጸልያለን፣ እንጠራለን። ንካን፣ ለውጠን፣ እንደ ሌላ ሰው አድርገህ ቀይረን። አባት ሆይ ለእኛ የወጣውን ያንን አሮጌውን ስም፣ ያንን አሮጌውን ማንነት በኃይል ለውጥልን፣ በኃይል ቀይርልን። ሕይወቴን ንካው፣ ታሪኬን ቀይረው በሉት። እግዚአብሔር መንካትም መለወጥም ታሪክን መስራት እንድትችሉ ማድረግ የሚችል መባረክ የሚችል አምላክ ነው። ያቤጽ ምን አለ? አቤቱ መባረክን ባርከኝ፣ ሀገሬንም ምድሬንም አስፋ እንዳለ እግዚአብሔር ድንበራችሁን የሚያሰፋ በረከት፣ ሀገራችሁንን የሚያሰፋ በረከት፣ ካላችሁበት ስፍራ እንድትንቀሳቀሱ ማድረግን የሚችል በረከት ወደ እናንተ ሲያመጣ ከዚህ ሰዓት ጀምሮ ሲከናወንላችሁ ማየት ትጀምራላችሁ። ለምን ከተባለ እግዚአብሔር የሚባርክ የሚነካ የሚለውጥ አምላክ ስለሆነ እግዚአብሔር አባት ሆይ በጌታ በኢየሱስ ስም እጃቸው በእግዚአብሔር በረከት ይሞላ፣ ኪሳቸው በእግዚአብሔር በረከት ይሞላ፣ አካውንታቸው በእግዚአብሔር በረከት ይሞላ፣ ቤታቸው በእግዚአብሔር በረከት ይሞላ፣ ትዳራቸው በእግዚአብሔር በረከት ይሞላ፣ ጤናቸው በእግዚአብሔር በረከት ይሞላ፣ ስራቸው በእግዚአብሔር በረከት ይሞላ። በኢየሱስ ስም ኑሯቸው በእግዚአብሔር በረከት ይሞላ። ይሄ በረከት ወደ ቤታቸው እንደ ወንዝ ይፍሰስ። በኢየሱስ ስም የማያቋርጥ ፍሰት ወደ ሕይወታቸው እንዲመጣ ነው እጸልያለሁ። እግዚአብሔር ጦሩን የፈርዖንን ጦር
ፈረሱንና ፈረሰኛውን ተዋጊዎቹን በባህር የጣለ እግዚአብሔር አብሯችሁ ሊሻገሩ በሚፈልጉ በእስራኤላውያን ዘንድ በኢየሱስ ስም ካለ ሀብት ሊካፈሉ እየተከተሉ ሊይዟቸው እያሳደዱ ካሉ ከክፎች ከግብፃውያን ሰራዊት ያስመለጠ የእግዚአብሔር እጅ ቤትን ያስመልጠሃል። ከጠላት እጅ ከሚከተል ለዘመናት እንዳትሻገር ከሚያሳድድ ሊይዝ ከሚፈልግ ሊያስገብር ከሚፈልግ ከጠላት እጅ በጌታ በኢየሱስ ስም እግዚአብሔር አስመለጠ። እግዚአብሔር አስመለጠ። እግዚአብሔር ልዑል ቅዱስ አባት አስመለጠ። ወጥመድ ተሰበረ፣ እኛም አመለጠን ይላል ቃሉ። ማምለጥ ሆኖላችኋል። መያዝ አይሆንም በጌታ በኢየሱስ ስም። በስውር በእናንተ ላይ የተጠመደ የጠላት ወጥመድ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ በኃይል 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 ተሰበረ 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 ተሰበረ። እናንተን አስሮ የያዘ እናንተን ተብትቦ የያዘ እናንተ ላይ የተከማቸ የመከራ ጉልበት የመከራ ኃይል ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም ተገለበጠ ተገለበጠ ተገለበጠ። እግዚአብሔር ድል ሲሰጣችሁ አያለሁ። እግዚአብሔር ሞገስ ሲሰጣችሁ አያለሁ። እግዚአብሔር ባለጠግነትን ሲሰጣችሁ አያለሁ። እግዚአብሔር ክንውንን ሲሰጣችሁ አያለሁ። እግዚአብሔር በስኬት ሲባርካችሁ አያለሁ። አልፋችሁ መሻገር ሲሆንላችሁ አያለሁ። በጌታ በኢየሱስ ስምና ስልጣን ከየትኛውም ከተያዛችሁበት ስፍራ ወደፊት የምትወጡበት ጊዜ ደረሰ። ሰዓቱ ደረሰ። ከአለት ንቃቃት ከገደል መሸሸጊያ ያለሽ ርግብ ሆይ ድምፅሽን አሰሚ። ነይ ውበትሽን ገለጪ በአደባባይ ድምፅሽን አሰሚ። ነይ ውበትሽን መልክሽን አሳይ። እግዚአብሔር ከተደበቅሽበት የሚያወጣበትን ዘመን አምጥቶልሻል። ከተሰወርሽበት የምትወጪበት ጊዜ ነው። ከአለት ንቃቃት ከገደል መሸሸጊያ ተደብቀሽ ለብዙ ዘመን የኖርሽ አንቺ ሴት አሁን የምትውጪበት ጊዜ ነው። አሁን የምትገለጪበት ጊዜ ነው። በአደባባይ የምትታይበት ጊዜ ነው። ለሰዎች የምታንጸባርቂበት ጊዜ ነው። የክብርሽ ጊዜ ደረሰ። የክብርሽ ጊዜ ደረሰ። የባለጠግነትሽ ጊዜ ደረሰ። ክንውን ያጣሽበት ቦታ ሁሉ ላይ የእግዚአብሔር እጅ በክንውን ኃይል ወደ አንቺ ሲመጣ አይቻለሁ። እግዚአብሔር በክንውን ሲነካችሁ አያለሁ። በጌታ በኢየሱስ ስም መከናወን ሆነላችሁ። በነገር ሁሉ ስኬትን የሚሰጥ ባለጠግነትን የያዘ የሰማይ ደጅ በጌታ በኢየሱስ ስም በኃይል ወደ እናንተ ተለቀቀ። በኃይል ወደ እናንተ ተለቀቀ። ወደ ኑሯችሁ፣ ወደ ቤታችሁ፣ ወደ ስራችሁ፣ ወዳላችሁበት ስፍራ ሁሉ የእግዚአብሔር የባለጠግነት እጅ በኢየሱስ ስም ተገለጠ። ከዚህ ምሽት ጀምሮ የእግዚአብሔር ጣት በላያችሁ ላይ መጣች። የእግዚአብሔር ጣት በላያችሁ ላይ ተገለጠ። የእግዚአብሔር ክንድ በላያችሁ ላይ ተገለጠ። ሊያወጣችሁ መጥቷልና ሊቀይራችሁ መጥቷልና በኃይል በዚህ ስፍራ በክብር ተንበርክከን በእግዚአብሔር ፊት እንጸልያለን። መልስን የምትሰጥ አንተ ነህ። እግዚአብሔር ሆይ ለነገሮች መፍትሄ አለህ። አንድ ቅዱስ ታማኝ አምላክ አንተ ብቻ ነህ። ዛሬ በፊትህ እንጸልያለን። በነገር ሁሉ መልካምን ነገር እንድታደርግ፣ በነገር ሁሉ ቸርነትን እንድታደርግ፣ በነገር ሁሉ ያንተን በጎነት እንድትገልጥ እኔ በጌታ በኢየሱስ ስም ጸልያለሁ። ከዚህ ሰዓት ጀምሮ በሄዱበት ስፍራ ሁሉ ጭንገፋ አይሆንም። በሄዱበት ስፍራ ሁሉ በራቸውን የሚዘጋ እጅ ተሰብሯል። በሄዱበት ስፍራ ሁሉ በረገጡበት ከተማ፣ በሚወጡበት በሚገቡበት ስፍራ ሁሉ የእግዚአብሔር ሞገስ በላያቸው ላይ ይረፍ። መውጣትንና መግባትን እግዚአብሔር አደረገላቸው። እግዚአብሔር ቅድሚያ ሰጣቸው። እግዚአብሔር የሚያሳርፈውን ክንድ በላያችሁ ላይ ገለጠ። መልካም 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 ሆነላችሁ። የእግዚአብሔር መልካምነት በላያችሁ ላይ ተገለጠ። ሰማይ ስለናንተ
ዝቅ አለ። ሰማይ ስለናንተ ተገለጠ። መልካም የሆነው የሰማይ እጅ በላያችሁ ላይ ተገለጠ። እግዚአብሔር ቀደመ። ሰማይ በእናንተ ላይ ዘንበል አለ። በስራችሁ ላይ ዘንበል አለ። በኑሯችሁ ላይ ዘንበል አለ። እግዚአብሔር መከራሽን አስረስቷል። መከራህን አስረስቷል። እግዚአብሔር ቀደመ። ሰማያዊ በሆነ ባለጠግነት እግዚአብሔር ባዘጋጀልህ በረከት በጌታ በኢየሱስ ስም መታሰብ ሆኖልሃል። መውጣት ሆኖልሃል። መከናወን ሆኖልሃል። ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ስም በምንጸልይበት በዚህ ስፍራ በኃይል ስለተገለጥክ፣ ሙላትህ ስለተገለጠ፣ መገኘትህ በዚህ ስላለ፣ እህቶቼን ስለምትረዳ፣ ወንድሞቼን ስለምትረዳ፣ በሩቅ ያሉ በቅርብ ያሉ ስለሚነኩ ባሉበት ስፍራ እንደሚጠበቁ አውቄ እግዚአብሔር ሆይ በፊትህ በኃይል ጸልያለሁ። ከኔ ጋር በዚህ ስፍራ በጸሎት ለተንበረከኩ አብሮኝ ለሚጸልዩ ባሉበት ስፍራ ሁሉ እንድታገኛቸው እንድትነካቸው እኔ ጸልያለሁ። ማንነትህ ይገለጥ። በሕይወታችን ላይ ክብር ይገለጥ። የሚረዳው ያንተ ጸጋ በሙላት ይምጣ። እግዚአብሔር ሆይ የማዳንን ጉልበት አሳየን። የክብርን ጉልበት አሳየን። በጌታ በኢየሱስ ቤታቸው ይነካ፣ ሕይወታቸው ይነካ፣ ስራቸው ይነካ። ባሉበት ስፍራ ደርቀው አይቅሩ። የሚያለመልም ጸጋ በላያቸው ላይ ይምጣ። የሚያለመልም የእግዚአብሔር ጸጋ በላያቸው ላይ ይለቀቅ። ቤታቸው ይነካ፣ ስራቸው ይነካ፣ ሕይወታቸው ትዳራቸው ይነካ። በእግዚአብሔር ጸጋ የበረከት ፍሰት፣ የሰማይ በረከት፣ የሰማይ ክንውን፣ የሰማይ ባለጠግነት በኢየሱስ ስም ወደ ቤታቸው በኃይል ይለቀቅ። ሲጠብቁት የነበረው የሰው በረከት ነው። እነሱ ሲጠብቁት ሲናፍቁት ከሆነ ሰው የሆነን ነገር እየጠበቁ ነው። ነገር ግን አንተ ለሚጠብቁት ሰዎች እግዚአብሔር ሆይ አቅጣጫቸውን ቀይረ በራስ በረከት፣ በራስ ክንውን፣ በራስ ጉብኝት እንድታስደንቃቸው እኔ ዛሬ ጸልያለሁ። ማዳን ያገኛቸው፣ በበረከት ንካቸው። የሕይወት ለውጥ ይሁንላቸው፣ መከናወን ይሁንላቸው። በጌታ በኢየሱስ ስም ብዬ ባረኳቸው። በጌታ በኢየሱስ ስም መባረክን ባረኳቸው። እጅ በላያቸው ላይ ይዘርጋ። ቤታቸው በኃይል ይነካ። ስራቸው በኃይል ይነካ። እግዚአብሔር ሆይ በነገር ሁሉ እግዚአብሔር ሆይ እንድትነካቸው፣ እንድትዳስሳቸው፣ እንድትለውጣቸው በጌታ በኢየሱስ ስም ጸልያለሁ። መንገዳቸው ይቀየር፣ ስራቸው ይቀየር፣ ታሪካቸው ይቀየር፣ ሕይወታቸው ይቀየር፣ ማንነታቸው ይቀየር። የሕይወት ለውጥ ይሁንላቸው። የታሪክ ለውጥ ይሁንላቸው በጌታ በኢየሱስ ስም። ከዚህ በኋላ ተሸነፍን የሚል ወሬ አንሰማም። ተሸንፈናል፣ ወድቀናል፣ ፌል አድርገናል የሚባልን ወሬ ከዚህ በኋላ በኢየሱስ ስም አንሰማም። ለምን? እግዚአብሔር መባረክን ባረከኝ፣ ታሪኬን ቀየረው፣ ቤቴን ለወጠው የሚልን ወሬ ብቻ ማውራት ይሆንላችኋል። መልካም ሆኖላችኋል። በነገር ሁሉ መከናወን ሆኖላችኋል። እግዚአብሔር እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ሞላባችሁ። የበረከት ፍሰት፣ የሰማይ በረከት፣ የሰማይ ክንውን፣ የሰማይ ባለጠግነት በኢየሱስ ስም ወደ ቤታቸው በኃይል ይለቀቅ። ሲጠብቁት የነበረው የሰው በረከት ነው። እነሱ ሲጠብቁት ሲናፍቁት ከሆነ ሰው የሆነን ነገር እየጠበቁ ነው። ነገር ግን አንተ ለሚጠብቁት ሰዎች እግዚአብሔር ሆይ አቅጣጫቸውን ቀይረ በራስ በረከት፣ በራስ ክንውን፣ በራስ ጉብኝት እንድታስደንቃቸው እኔ ዛሬ ጸልያለሁ። ማዳን ያገኛቸው፣ በበረከት ንካቸው። የሕይወት ለውጥ ይሁንላቸው፣ መከናወን ይሁንላቸው። በጌታ በኢየሱስ ስም ብዬ ባረኳቸው። በጌታ በኢየሱስ ስም መባረክን ባረኳቸው። እጅ በላያቸው ላይ ይዘርጋ። ቤታቸው በኃይል ይነካ። ስራቸው በኃይል ይነካ።
እግዚአብሔር ሆይ በነገር ሁሉ እግዚአብሔር ሆይ እንድትነካቸው፣ እንድትዳስሳቸው፣ እንድትለውጣቸው በጌታ በኢየሱስ ስም ጸልያለሁ። መንገዳቸው ይቀየር፣ ስራቸው ይቀየር፣ ታሪካቸው ይቀየር፣ ሕይወታቸው ይቀየር፣ ማንነታቸው ይቀየር። የሕይወት ለውጥ ይሁንላቸው፣ የታሪክ ለውጥ ይሁንላቸው በጌታ በኢየሱስ ስም። ከዚህ በኋላ ተሸነፍን የሚል ወሬ አንሰማም። ተሸንፈናል፣ ወድቀናል፣ ፌል አድርገናል የሚባልን ወሬ ከዚህ በኋላ በኢየሱስ ስም አንሰማም። ለምን? እግዚአብሔር መባረክን ባረከኝ፣ ታሪኬን ቀየረው፣ ቤቴን ለወጠው የሚልን ወሬ ብቻ ማውራት ይሆንላችኋል። መልካም ሆኖላችኋል። በነገር ሁሉ መከናወን ሆኖላችኋል። እግዚአብሔር እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ሞላባችሁ። ይሄ ጸጋ በላያችሁ ላይ ፈሷል። እግዚአብሔር ባርኳችኋል። በእውነት ማረፍ ሆኖላችኋል። በእውነት ከዚህ ሰዓት ጀምሮ ከእግዚአብሔር በረከት የተነሳ መረጋጋት፣ መጽናናት፣ እርፍ ማለት ሆኖላችኋል። የበረከት ፍሰት፣ የሰማይ በረከት፣ የሰማይ ክንውን፣ የሰማይ ባለጠግነት በኢየሱስ ስም ወደ ቤታቸው በኃይል ይለቀቅ። ሲጠብቁት የነበረው የሰው በረከት ነው። እነሱ ሲጠብቁት ሲናፍቁት ከሆነ ሰው የሆነ ነገር እየጠበቁ ነው። ነገር ግን አንተ ለሚጠብቁት ሰዎች እግዚአብሔር ሆይ አቅጣጫቸውን ቀይረ በራስ በረከት፣ በራስ ክንውን፣ በራስ ጉብኝት እንድታስደንቃቸው እኔ ዛሬ ጸልያለሁ። ማዳን ያገኛቸው፣ በበረከት ንካቸው፣ የሕይወት ለውጥ ይሁንላቸው፣ መከናወን ይሁንላቸው። በጌታ በኢየሱስ ስም ብዬ ባረኳቸው። በጌታ በኢየሱስ ስም መባረክን ባረኳቸው። እጅ በላያቸው ላይ ይዘርጋ። ቤታቸው በኃይል ይነካ። ስራቸው በኃይል ይነካ። እግዚአብሔር ሆይ በነገር ሁሉ እግዚአብሔር ሆይ እንድትነካቸው፣ እንድትዳስሳቸው፣ እንድትለውጣቸው በጌታ በኢየሱስ ስም ጸልያለሁ። መንገዳቸው ይቀየር፣ ስራቸው ይቀየር፣ ታሪካቸው ይቀየር፣ ሕይወታቸው ይቀየር፣ ማንነታቸው ይቀየር። የሕይወት ለውጥ ይሁንላቸው፣ የታሪክ ለውጥ ይሁንላቸው በጌታ በኢየሱስ ስም። ከዚህ በኋላ ተሸነፍን የሚል ወሬ አንሰማም። ተሸንፈናል፣ ወድቀናል፣ ፌል አድርገናል የሚባልን ወሬ ከዚህ በኋላ በኢየሱስ ስም አንሰማም። ለምን? እግዚአብሔር መባረክን ባረከኝ፣ ታሪኬን ቀየረው፣ ቤቴን ለወጠው የሚልን ወሬ ብቻ ማውራት ይሆንላችኋል። መልካም ሆኖላችኋል። በነገር ሁሉ መከናወን ሆኖላችኋል። እግዚአብሔር እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ሞላባችሁ። ይሄ ጸጋ በላያችሁ ላይ ፈሷል። እግዚአብሔር ባርኳችኋል። በእውነት ማረፍ ሆኖላችኋል። በእውነት ከዚህ ሰዓት ጀምሮ ከእግዚአብሔር በረከት የተነሳ መረጋጋት፣ መጽናናት፣ እርፍ ማለት ሆኖላችኋል። እጆች ይረዱኝ ዘንድ አቅም እንድትሆነኝ፣ ብቃት እንድትሆነኝ ደጋግሜ እጠራለሁ። አንተ ስትረዳኝ ብቃትን አገኛለሁ። አንተ ስትረዳኝ ቀዳሚ እሆናለሁ። አንተ ስትረዳኝ ካዘገምኩበት እፈጥናለሁ። አንተ ስትረዳኝ በአራቱም አቅጣጫ ፍሬ ማፍራት ይሆንልኛል። በትዳሬ፣ በጤናዬ፣ በስራዬ፣ በኢየሱስ ስም በልጆቼ ሕይወት ላይ ፍሬያማ መሆን ይሆንልኛል። በቢዝነሴ፣ በፕሮጀክቶቼ፣ በማስበው ነገር ሁሉ ክንውን ይሆንልኛል። መባረክን ባርከኝ። እግዚአብሔር ሆይ ያንተ በረከት በውስጧ ሞት የለባትም። ያንተ በረከት በውስጧ ሐዘን የለባትም። ያንተ በረከት በውስጧ ሳይድ ኢፌክት የለም። ኔክስት ሞት ይሁን ምን አስቦ ይሁን እያንዳንዱ ሰው ሊያደርግ ያለውን ነገር ሲያደርግ በውስጡ መርዝን ቀብቶ ነው የሚሰጣችሁ። ቢኮዝ
ሳይድ ኢፌክት አለው። የሆነን ነገር አስቦ ነው የሚያደርገው፣ ወይም የሆነን ነገር አቅዶ ነው። የሆነ ወጥመድ ውስጥ የሆነ ሰርክል ውስጥ እስክትገባላት ነው ነገሮችን ሊያደርግላችሁ የሚችለው። ሜቢ ሰው ሲያስብ ከብዙ በጥቂቱ ነው እግዚአብሔራዊ ልብን ይዞ የሚመጣው ወደ ህይወታችሁ። እኔ ግን እነግራችኋለሁ እግዚአብሔር የሚሰጣችሁ በረከት ግን ፈጽሞ የማይጎልበት፣ ምንም እንከን የሌለበት፣ ምንም በውስጡ ኔጌቲቭ ነገር የሌለበት፣ ሙሉ በሙሉ እግዚአብሔር ሊያሳርፍ የሚችለውን በረከት ነው ሊሰጥ የሚችለው። ይህንን በረከት በላይ ላይ እጠራለሁ። ይህንን እግዚአብሔርን ክንውን ሰው ሊሰጥ የማይችለውን በረከት፣ ሰው ሊያደርግልህ የማይችለውን የሰማይን ክንውን እግዚአብሔር በህይወትህ ላይ እንዲያደርግ እኔ ዛሬ ጸልያለሁ። በህይወትሽ ላይ እንዲያደርግ እኔ ዛሬ ጸልያለሁ። በጌታ በኢየሱስ ስም ብዬ ጸለይኩኝ። ከዚህ ሰዓት ጀምሮ አብረውኝ ለሚጸልዩ፣ በእግዚአብሔር ፊት ለሚተጉ በኢየሱስ ስምና ስልጣን መከናወንንና መባረክን በኢየሱስ ስም ተናገርኩኝ። የእግዚአብሔርን እጅ ኃይል ክንውን በኢየሱስ ስም ጠርቻለሁ። የእግዚአብሔርን በረከት በሕይወታችሁ ላይ ጠራለሁ። ተናገሩ። እግዚአብሔር የሚባርክ አምላክ ነው። አብርሃምን እግዚአብሔር እንደዚህ አለው። ኦሪት ዘፍጥረት ምዕራፍ 22 የእግዚአብሔር ቃል ሲናገር በእውነት በረከትን እባርክሃለሁ፣ በእውነት በረከትን እባርክሃለሁ፣ ዘርህንም እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አበዛዋለሁ፣ ዘርህም የጠላቶችን ደጅ ይወርሳል። ሃሌሉያ! የእናንተ በረከት የማይቋረጥ ይሆናል። የእናንተ በረከት የማይጎል ይሆናል። የእናንተ በረከት ጠላቶቻችሁን ከዙሪያችሁ ላይ ማስወጣት ይጀምራል። ቴሪቶሪያችሁንም ማግዘፍ የሚችል የእናንተን ግዛት ማስፋት የሚችል የእግዚአብሔር በረከት ብቻ ነው። አያችሁ፣ እግዚአብሔር ሲመጣ ድንበር የለሽ ይሆናል በረከታችሁ። እግዚአብሔር ሕይወታችሁ ላይ ሲገለጥ፣ ቤታችሁ ላይ ሲገለጥ፣ ስራችሁ ላይ ሲገለጥ፣ ሜሬጃችሁ ላይ ሲገለጥ፣ ክንውናችሁ ዳርቻ ይሄ ድንበር የሌለው የእግዚአብሔር በረከት ወደ ሕይወታችሁ መምጣት ይጀምራል። ዛሬ በጌታ በኢየሱስ ስምና ስልጣን ከየትኛውም አይነት ሊሚቴሽን፣ ከየትኛውም አይነት ገደብ፣ ከየትኛውም አይነት ከማትፈልጉት ሕይወት ወጥታችሁ በኢየሱስ ስም እንደ ምድር አሸዋ እንደ ሰማይ ከዋክብት የምትበዙበትን የሰማይን በረከት በቤታችሁ ላይ ጠራለሁ፣ በኑሯችሁ ላይ ጠራለሁ፣ በስራችሁ ላይ ጠራለሁ፣ በእናንተ የሕይወት ስርዓት ላይ እጠራለሁ። እግዚአብሔር ቅዱሱ አምላካችን በስራ ላይ ነውና ስራውን ደግሞ ጥንቅቅ አድርጎ በእናንተ ሕይወት ላይ ይሰራል። ጌታ አባት ሆይ በጌታ በኢየሱስ ስም አምላኬ የሚናፍቁትን በረከት ወደ ሕይወታቸው እንድታመጣ፣ ወደ ስራቸው እንድታመጣ፣ ወደ ኑሯቸው እንድታመጣ፣ ወደ አገልግሎታቸው እንድታመጣ፣ ወደ ቤታቸው እንድታመጣ እኔ ዛሬ እጸልያለሁ። እግዚአብሔር ሆይ ከሚጠባበቁት ነገር ጋር ይገናኙ ዘንድ፣ በኢየሱስ ስም ይጨባበጡ ዘንድ እኔ ዛሬ እጸልያለሁ። መልካም እጅ በኢየሱስ ስም በእኛ ላይ ይገለጥ። ሕይወታችን በሙላት ይለወጥ። ስራችን በሙላት ይለወጥ። የእኛን ነገር እግዚአብሔር ሆይ እንድትነካው ከዚህ ሰዓት ጀምሮ በኃይል ጸልያለሁ። እግዚአብሔር ሆይ ገደብ የሌለው ድንበር የማይዘው ሰዎች ሊገድቡትና ሊያስቆሙት የማይችሉት የሰማይ በረከት በኢየሱስ ስም ካንተ ዘንድ ከአርያም ዘንድ ከእግዚአብሔር ከዙፋኑ እንዲለቀቅ እኔ ዛሬ ጸልያለሁ። ኃይል ይለቀቅ። ያንተ ኃይል ይለቀቅ። የማዳን ጉልበት ይለቀቅ። የእጆች ስራ በእኛ ላይ ይታዩ፣ ይገለጡ። እግዚአብሔር ሆይ እጅ ክንድ በኢየሱስ ስም ታጽናን። በበረከት አስበን። ኃይል በእኛ ላይ ይለቀቅ። መንፈስ በእኛ ላይ ይለቀቅ። ብርታት በእኛ ላይ ይገለጥ። የበረከት አቅም በእኛ ላይ ይገለጥ። መባረካችን ለኛ ጥቅም ሳይሆን ያንተ በረከት ያንተን ማንነት በእኛ ላይ ይገልጥ ዘንድ ባርከን። ስምህ በእኛ ላይ ይታወቅ ዘንድ ባርከን። ያንተ ማንነት የሰማይ ጠረን እግዚአብሔር እንደረዳን ይታወቅልን ዘንድ፣ እግዚአብሔር እንደለወጠን እንዘምርልህ ዘንድ
በአሕዛብ ፊት ምስክር ሆነን እንቆምልህ ዘንድ እግዚአብሔር ሆይ በሙላት ባርከን። ከአሕዛብ አናንስም። በኢየሱስ ስም ምድር ላይ ከሚኖሩ ዛሬ ታይተው ነገ ከሚጠፉ ከነሱ በኢየሱስ ስም የሚያንሰን ሕይወት አንኖርም። ለምን? እግዚአብሔር በሰጠን ሕይወት እግዚአብሔር ከፍ ባለ የበረከት ኃይል እንድትባርከንና በረከትህ ደግሞ በአደባባይ እንዲወጣ ስምህ እንዲታወቅ ያንተ ሕይወት በእኛ ላይ በሙላት እንዲገለጥ ዛሬ በፊት እንበረከካለን፣ በአንተ ፊት እንጸልያለን። ሃሌሉያ። ጌታ አባት ሆይ ባርከን፣ መባረክን ኃይል ይገለጥ፣ ማዳን በእኛ ላይ ይገለጥ፣ የበረከት እጆች በእኛ ላይ ይገለጡ፣ ክንድ በእኛ ላይ ይገለጥ፣ እጆች በእኛ ላይ ይገለጡ። እግዚአብሔር ሆይ በጌታ በኢየሱስ ስም እንጸልያለን። ለአልቬርሜንቶ ክብር ላንተ ለኢየሱስ፣ ክብር ላንተ ይገባሃል። ጌታ ሆይ ላንተ ክብር ይገባሃል ኢየሱስ፣ ላንተ ክብር ይገባሃል ኢየሱስ። ሃሌሉያ። በሰዎችም በእግዚአብሔርም ፊት ሙሉ አድርጎ የሚያቆም የእግዚአብሔር በረከት በጌታ በኢየሱስ ስም በሙላት ይለቀቅ። እዚህ ሰዓት ጀምሮ በጌታ በኢየሱስ ስም በእናንተ ሕይወት ላይ ይህንን በረከት ጠርቻለሁ። በዚህ በረከት መከናወን ሆነላችሁ። በጌታ በኢየሱስ ስም በስራችሁ ላይ መከናወን ሆነላችሁ። በኑሯችሁ ላይ፣ በትዳራችሁ ላይ በጌታ በኢየሱስ ስም በምትሰሩት ስራ ላይ የእግዚአብሔር በረከት፣ ከጠላት እጅ የሚናጠቅ የእግዚአብሔር በረከት፣ ከክፉዎች የሚያስጥል የእግዚአብሔር በረከት በእናንተ ሕይወት ላይ ዛሬ ተገለጠ። በእናንተ ሕይወት ላይ ዛሬ ተገለጠ። በኢየሱስ ስም ከወርዋሪዎች ክፉን ነገር ከሚያንቀሳቅሱባችሁ የእግዚአብሔር በረከት የመጋረድ አቅም አለው። በግራ በቀኝ ሲወድቁ ታያለ እንጂ ወደ አንተ አይጠጉም። ይሄ የእግዚአብሔር በረከት ነው። እግዚአብሔር ሲባረከ እግዚአብሔር ፕሮቴክሽኑን ያበዛልሃል። እግዚአብሔር ሲባረከ ከክፉዎች እንድትጠበቅ ያደርጋል። ከእግዚአብሔር ኃይል የተነሳ መከናወን በምድሪቷ ሁሉ ላይ መውጣት ይጀምራል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ይሙላባችሁ ይላል የእግዚአብሔር ቃል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ ይላል የእግዚአብሔር ቃል። ዛሬ በእግዚአብሔር በረከት የምትሞሉ እንጂ በኢየሱስ ስም በጭንቀት አትሞሉም፣ በውጥረት አትሞሉም፣ በችግር አትሞሉም፣ በሐዘን አትሞሉም። ለምን? የእግዚአብሔር በረከት በኢየሱስ ስም በሕይወታችሁ ሲሞላባችሁ አያለሁ። እግዚአብሔር በበረከቱ ሙሉ ሲያደርጋችሁ አያለሁ። ይሄ በረከት በሰዎች ሙሉ ሰው ሆናችሁ እንድትቆሙ ያደርጋችኋል። ጤናችሁ ሙሉ ሆኖ እንዲሆን ማድረግ የሚችል ጤናችሁ ሙሉ እንዲሆን፣ ስራችሁ ሙሉ እንዲሆን፣ ቢዝነሳችሁ ሙሉ እንዲሆን፣ ህይወታችሁ ሙሉ እንዲሆን፣ ጎዶሎ የሆነውን ህይወታችሁን፣ የማትፈልጉትን ህይወታችሁን፣ እግዚአብሔር ፊት መቆም የማትችሉበትን ያንን በሰው ፊት ድፍረት ያሳጣችሁን፣ ሞገስ አልባ ያደረጋችሁ እግዚአብሔር ምስክሬ ነው፣ የበረከት እጥረት ነው። የእግዚአብሔር በረከት ግን ባለጠጋ ታደርጋለች። የእግዚአብሔር በረከት በላያችሁ ላይ ዛሬ መጣ። የእግዚአብሔር የክንውን በረከት፣ የእግዚአብሔር ምንጮችን የምትከፍት በረከት፣ የእግዚአብሔር በረከት በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። አምላኬ እንደ ባለጠግነቱ መጠን በበረከት በክርስቶስ በረከት እኮ ነው፣ በሰማያዊው በረከት እኮ ነው ዛሬ ሊያሳርፋችሁ ወደ እናንተ መጣ። ሕይወታችሁን ሊቀይር ወደ እናንተ መጣ። አምላኬ ሆይ በጌታ በኢየሱስ ስም በዚህ ስፍራ ላይ እንጸልያለን። ማዳንን አሳየን፣ ክብርህን ግለጥልን። እግዚአብሔር ሆይ እጆች በእኛ ላይ ይዘርጉ፣ ታላቅ ክንውን በእኛ ላይ ይሁን። ያንተ ኃይል፣ ያንተ ታላቅነት፣ የባለጠግነትህ ጥግ በእኛ ላይ ይገለጥ ዘንድ እንጸልያለን፣ እንጠራለን። ንካን፣ ለውጠን፣
እንደሌላ ሰው አድርገህ ቀይረን። አባት ሆይ ለኛ የወጣውን ያንን አሮጌውን ስም ያንን አሮጌውን ማንነት በኃይል ለውጥልን፣ በኃይል ቀይርልን። ሕይወቴን ንካው፣ ታሪኬን ቀይረው በሉት። እግዚአብሔር መንካትም መለወጥም ታሪክን መስራት እንድትችሉ ማድረግ የሚችል መባረክን መባረክ የሚችል አምላክ ነው። ያቤጽ ምን አለ? አቤቱ መባረክን ባርከኝ፣ ሀገሬንም ምድሬንም አስፋ እንዳለ እግዚአብሔር ድንበራችሁን የሚያሰፋ በረከት፣ ሀገራችሁንን የሚያሰፋ በረከት ካላችሁበት ስፍራ እንድትንቀሳቀሱ ማድረግን የሚችል በረከት ወደ እናንተ ሲያመጣ ከዚህ ሰዓት ጀምሮ ሲከናወንላችሁ ማየት ትጀምራላችሁ። ለምን ከተባለ እግዚአብሔር የሚባርክ የሚነካ የሚለውጥ አምላክ ስለሆነ እግዚአብሔር አባት ሆይ በጌታ በኢየሱስ ስም እጃቸው በእግዚአብሔር በረከት ይሞላ፣ ኪሳቸው በእግዚአብሔር በረከት ይሞላ፣ አካውንታቸው በእግዚአብሔር በረከት ይሞላ፣ ቤታቸው በእግዚአብሔር በረከት ይሞላ፣ ትዳራቸው በእግዚአብሔር በረከት ይሞላ፣ ጤናቸው በእግዚአብሔር በረከት ይሞላ፣ ስራቸው በእግዚአብሔር በረከት ይሞላ። በኢየሱስ ስም ኑሯቸው በእግዚአብሔር በረከት ይሞላ ይሞላ። ይሄ በረከት ወደ ቤታቸው እንደ ወንዝ ይፍሰስ። በኢየሱስ ስም የማያቋርጥ ፍሰት ወደ ሕይወታቸው እንዲመጣ ነው ጸልያለሁ። ጌታ ልዑል እግዚአብሔር ሆይ ስምንን ለዘላለም እንቀድሰዋለን፣ እናመሰግናለን። ክብር ላንተ ይሁን። እናመሰግናለን፣ እናከብርሃለን። ስለሰማን ክብር ምስጋና ላንተ ይሁን። አብራችሁኝ ይህንን ጸሎት ስትጸልዩ የነበራችሁ የተወደዳችሁ ቅዱሳን እግዚአብሔር አምላክ ዘላለማችሁን ይባርክ። ጸጋና ሰላም ከእናንተ ጋር ይሁን። ሻሎም